ለማተም ይብደና እንደዚህ ዞር በል እንዳትነኩኝ አንተ መስጣፋ አንተ ማለት ሰማ ይዶረዛ የስጣፋ አንተ ወንድነህ ትነካኛለህ ወደ ቤት ተሰለ ይሄ የወንድ ቦቅቧቃ ሲያስጠላ በእግዚአብሔር እንዴ አሁን ለሁለት ትደበድበዋለህ ወንድ ኮንክ ለምን ለአንድ አልቀጠምክም ምን አይነት ሴት ነው በእናትህ የሆነ በጣም ያሳዝናል እንጂ እሺ ፍቅር ከሆነ ፍቅር ነው ምን አስተበደበክ ለመደብደብስ ምን አስሮጠክ እንደዚህ ደም እስኪተፋ ድረስ ማለት ነው አሁን ሄሉን ለማስጠቆር ነው ይሁሉ ያደረከው ነገር የእውነት በጣም ያሳዝናል እንዴ እንዲደረጋል ግን ሲጀመር ጋይስ ምንም ፍቅር ቢሆን እኮ ፍቅር ያሸንፋል እንጂ ሄደክ መደብደብ አትችልም ሰው መምታት አትችልም ሲጀመርም እኮ መብቱ ነው ያብሰራም እኮ ቢሆን ምክንያቱም ያፈቅራት ነበር ይወዳት ነበር አዎ ያው መጣላት ያለ ነው ተጣሉ እሺ እኛም ያው ስላለው ነገርና ስለተናደደም ሊሆን ይችላል እሱን እየወቀስን ነበር ምክንያቱም ያው የንዴት ነገር ስለሚወረውራት ክብር አይሰጣትም ምናምን እያልን በነበረው ሰዓት ላይ ተናደንበት ነበር በርግጥ ግን ይሄን ያህል ስፒድ ሄደ ልጁን እንደዚህ ለሁለት ለመቀጥቀጥ ደስ አይልም ጥሩ ስራ አልሰራህም እንዴ ማለት ማን ፈቀደልክ የሰው እንድትመታ ማይ ጎረምሳ ነው በእግዚአብሔር ሄሉ ምን አይነት ጎረምሳ ይዘሽ መጣሽው ሲጀመር ክብር የሌለው አንቺም ያከብር ከሆነ ያንቺ የሆነን ሰው መንካት የለበትም ሲጀመር አንቺ የሚወድ ሰው ማክበር አለበት በቃ የዛን ሰዓት እንነጋገር ይውጣልኝ ካለ መብቱ ነው ወጣ አይደለ ምን አስጠብቆ አሁን ማስደብደብ አስመጣው አልደበደበው የዛን ሰዓት በቃ ውጣልኝ ላናግርሽ እፈልጋለሁ ብሎ አይደለ የሰጡት ከዛ ከቤትሽ ሶ ታዲያ ምን ማስደብደብ አመጣው እንደዚህ አይነት ሐረካት ምንድነው ብዙዎቻችሁ ደግሞ የተናገራችኋት ነው የሰደባችኋት ነው እንዲነሽ አይባልም ሲጀመርም በቃ መብቷ ነው አናደዳት እንልያዛት የነጋ ያደረገች ግን ይሄን ማድረግ አልነበረበትም እሱ ጥፋቱ እሱ ነው ይሄን ነገር ማድረግ አልነበረበትም እንዴ ማን ስለሆነ ነው እጅ አንስቶ ሊመታ የሚገባው ሲቀጥል ደግሞ ጎረምሳ ይዞ ሄዶ እንደገና ለሁለት መደብደብ ማለት ይሄ ትንሽነት ነው ወይ ደግሞ ሄሉን አትወዷትም ማለት ነው በእኔ ሂሳብ ስለዚህ ደስ አይልም ያደረጋችሁት ነገር እንዴ ከባድ ነው የእውነት አንተ ሲጀመር የሴት ክብር ቢኖር ኖሮ እንደዚህ አትደባደብም እንዴ የሆነ ነገር ቢሆንስ እሺ አፈቀራት እንጂ አልገደላት እዚህ ጋር ምን አገባክ መብቱ ነው እኮ እንደዚህ መሆንም በቃ እሱ እኮ ነው የሱ ነበረች እኮ አይደለ ዛሬ ላይ መተክ የኔ እናት ማለት አትችልም እሷ የሱ ነበረች ይወዳታል ያፈቅራታል እውነቱን ነው ቤተሰብ ሁሉም ያውቀው እሱን ነው አንተንም ያውቀህ ዝንጀሮ ፊት መነጽር ስላደረክና ስለወፈክና ስለተአጥርክ እኮ ይሄን ያህል እንትን ልትባል አትችልም እንዴ ሲጀመርም እኛ አልፈለግንህም አሁንም አንፈልግም ያው በትዳር መሃል ወይ ደግሞ በፍቅረኞች መሃል ጠብ ይፈጠራል አለቀ ተጣሉ እንደማንኛውም ለምን እንዲያደረገ እንደ ቤተሰብ ደግሞ እየመከርነው ነው ለምን እንዲያደረግ በቃ ለምን እንደዚህ አታደርግም ምክንያቱም ያው ያለ ነው አልኳችሁ አይደል እንዲደረጋል ምን አይነት ሆዳ እንትን ነው እናሃችሁ ሰገጤ የሰው ህይወት ልትነጥቅ ነው እንዴ በዚሁ እና አንዳንዶቻችሁ ሄሉ ወንድ በወንድ መደራረብሽ ጀግንነት መስሎሽ ነው ባለጌ ነሽ አስደበደብሽው ምናምን የምትሉ ሰዎች አላችሁ ያው ደብድብልኝ ብለው አይደለም የደበደበው እኮ እሷም በጣም ደንግጣለች ገባችሁ እንዲህ ማድረግ አልነበረበትም ይሄ ከብት ስለሆነ ነው እንጂ እንዴ ልዑል ጭራሽ እንደዛ አያደርግም ያው
ልዑል በጣም አከበርኩክ፣ የእውነት ልዑል አከበርኩክ እንዴ፣ በጣም አከበርኩክ። በቃ አልፈልግም ብለሻል። ልጁን ይዘሽ ሂጂ፣ አንቺም ሄሉ ማለት ነው። ይህን ሰውዬ ይዘሽ ሂጂ በቃ። ልጁ ከዚህ በላይ ልዑል መደብደብ አለበት ብዬ አላስብም። የምትፈልጊው ከሆነ ሮቢን የሚባለውን ይዘሽ ሂጂ፣ ሌላ ነገር ሳይከተል በጣም ያሳዝናል ግን የእውነት። ስለዚህ ይዘሽ ሂጂ። ከዚህ በኋላ አንቺ በአንቺ ምክንያት መመታት የለበትም ይሄ ልጅ። በአንቺ ምክንያት መሞት የለበትም መቼም። ሰው እያመጣ እንደዚህ አንዱን እያመጣሽ እንግዲህ አታስደብድቢ ሰውን። ማፍቀር ካለብሽ አንድ ሰውን አፍቅሪ፣ ውደጂ፣ በቃ አለቀ። መብትሽ ነው። የትኛውን ሰው መያዝ መብትሽ ነው። ግን ይሄ ውርጋጥ እንዴ! እንዴት እጅ ያነሳል? እንዴት ያስተበድባል? እንደዚህ ነውር ነው በጣም በእውነት አይደረግም። እንደዚህ አይደረግም። ሲጀመር ይሄ ባለጌ ነው። በእርግጥ ባለጌ ነው። መልክ ምን ይሰራል? ውፍረት ምን ይሰራል እንዴ? መነጽር አድርጎ ቤት ውስጥ እንኳን መነጽር አያወልቅም እግሩን ላይ ሰቅሎ። በጣም ነበር የሚያናድደኝ። ክብረ ቢስ ነው እንዴ! እኔ እንደውም እንዴት መነጽር አድርጎ ቤት ውስጥ ይቀመጣል? ይሄ ክብር የሌለው እላለሁ። አየዋለሁ እኮ በጣም የሚደብረው። ያው ዛሬ ታዲያ ክብሩ የትኛውን ክብር ነው ያሳየው? ክብረ ቢስ ኮተታ። ይሄ ነውር ነው፣ የእውነት ነውር ነው። ለማንኛውም እንኳንም እግዚአብሔር አተረፈክ ያብ። የእውነት እንዲህ ግን አይደረግም ሄሉ። በጣም አዝኜብሻለሁ። ዛሬ ባደረግሽው ነገር አዝኜብሻለሁ።